ማግኘት አይችልም ይለኛል። አሁን ቅርብ ሰዓት እኮ አውርቻት ነበረ ያለችበት ቦታ በጣም ነው። ቆይ አንድ ነገር ልንገርሽ። አንቺ የሬስቶራንቱን ስም ለምንድን ነው አልናገርም ያልሽው? ይሄ ነገር እኮ የሌላ ሬስቶራንትን ስም ማጥፋት ነው ታውቂያለሽ አይደል? ስለዚህ ለምን ሬስቶራንቱን አትነግሪኝ ነው? እኔ የሬስቶራንቱን ስም አልናገርም ሳይሆን ያልኩት ልጅቷ የሰራችበት የሬስቶራንት ስም ይሄንን ነው ብላ ስሙን አልነገረችኝም። አቡዳቢ ውስጥ ትሰራ እንደነበረ ነው የነገረችኝ እንጂ የትኛው ምግብ ቤት እንደሆነ ስሙን አልነገረችኝም። እና የምግብ ቤቱን ስም ሳትጠይቂ እንዴት ቪዲዮ ትሰሪያለሽ? አሁን እኮ የሌላ ሬስቶራንት ስም እየጠፋ ነው እዚህ ጋር ገብቶሻል? እኔም በሰራሁት ቪዲዮ ላይም የማንንም ሰው የማንንም ግለሰብም ሆነ የምግብ ቤት ስም እኮ አላነሳሁም። እሺ በጣም ጥሩ አላነሳሽም፣ ግን የሰጠሻቸው ምልክቶች አሁን እኔ ቪዲዮ ተልኮልኝ ኦኬ እዩ ሀቢባ ተብዬ ተልኮልኝ አሁን ከፍቼ ሳየው ምንድን ነው የሚለው? ብዙ ብራንች ያላት ብዙ ብራንች በመኖር ደግሞ የሚታወቀው ሳራ አልሐበሻ ሬስቶራንት ነው። እኔ ማንም ይሁን ሳርዬ ብትበድልሽ ሳርዬ ጓደኛዬ ናት፣ በጣም ማከብራት እህቴ ናት። ተበዳይ ካለ ከጎን ቆማለሁ፣ ከተበዳይ ጎን ቆማለሁ። እኔ ከሀቅ ጋር ነው የምቆመው። ግን ደግሞ ስሟን ለማጥፋት ወይንም የማንንም ሰው እሷን እንዲመስል ተብሎ ቪዲዮ ሰርቶ ስም ማጥፋት ከሆነ የተካሄደው አንቺም እንዳትጠየቂ የሬስቶራንት ስም አልጠቀስሽም። በህግ እንዳትጠየቂ የሬስቶራንት ስም አልጠቀስሽም። ሀቡ እኔ የማንንም ስም ለማጥፋት ምንም አይነት ምክንያት የለኝም። ልጅቷ እኔ ብቻ ሳይሆን ያክስቷ ልጅ አለች፣ እሷንም ላመጣልሽ ይችላል። የእውነትም የተጎዳች ልጅ ናት። እኔ ቪዲዮ ማታ ከጎኗ እያልን እኮ ነው። እና ላታቀርቢያት ለምን ቪዲዮ ሰራሽ? እኛ ድምፅ አቀርባታለሁ። ልጅቷ እኮ አቀርባታለሁ ብያቷል። አሁንም ዛሬም ደውዬ በተደጋጋሚ ረጅም ጊዜ ደውዬ አግኝቻት የቸገረኝ ምንድነው ልጅቷ እጇ ላይ ስልክ የላትም። በሌላ ሰው ቲክቶክ እንድትመጣ ለማድረግ ጥረት እያደረግኩኝ ነበረ። አግኝቼም ነበር። አሁን ደግሞ ስልኩ እምቢ አለኝ። ያለችው ገጠር ነው እንጂ ልጅቷ ወታ እራሷ በደሏንም የበደላትንም ምግብ ቤት እንደምትናገር ቅድምም ነግሬሻለሁ። ልጅቷ ደግሞ አመጣታለሁ እርግጠኛ ነኝ አይደል? መሰረት ሀቡ 101 ጊዜ ነው እርግጠኛ ነኝ ብዬ የምልሽ። እኔ አንቺ ቤት ስመርጥም ለሀቅ እንደምትቆሚ ስለማውቅና ይሄ ነገር ሀቅም ስለሆነ ነው። ውሸት ወይም ደግሞ የሆነን ሰው ስም ለማጥፋት እግዚአብሔር በሚያውቀው እኔ ምንም ምክንያት የለኝም። ሳራ አልሐበሻንም ቢሆን በጣም ነው ማከብራት የምወዳት ሰው ናት እንጂ የእሷን ምግብ ቤት ስም ማጠፋበት ምንም አይነት ምክንያት የለኝም። እኔ ሰው ቤት ሰርቼ የምኖር አንድ ተራ ሰው ነኝ እና ልጅቷን ለማግኘት እየሞከርኩኝ ነው። ከዛ ውጭ ምንም አይነት አጀንዳ የለም። ይኸውልሽ እኔ ሀቅ ካላት ስሟን ጽፈን ርስቲ ተበዳይ ከሆነች ማንም ይሁን የበደላት አካል ከተበዳይ ጎን ቆማለሁ፣ ከበዳይ ጎን አልቆምም። ማንም ይሁን የበደላት አካል ውሸት ከሆነና አንቺ የሆነ ሰው ልኮሽ ከሆነ ደግሞ አንቺ ትጠየቂበታለሽ። ይሄንን አውቀሽ በደንብ ትጠየቅበታለሁ። ምንም ችግር የለም። ይሄ ነገር ውሸት ሆኖ ከተገኘ ኃላፊነቱ እኔ ወስዳለሁ። ያለሁት ዱባይ ነው። በጣም ጥሩ። እሺ አሁን ትደውልላታለች። የኢትዮጵያ ደግሞ መሲ ብርስቶን ትደውልልናለች። እኔም ስልኳን ፎርዋርድ ይህን ያህል ግፍ የሚፈጽም ሀበሻ አለ ብዬ እኔ እንጃ። በጣም ከባድ ነው። ይህን ያህል እንደዚህ ግፍ ዜጋው ላይ ሽንት ቤት እንኳን በቀን 2 ብቻ ስለሚፈቀድ ውሃ መከልከል አይዶን ነው። መሲ ፎርዋርድ ላድርግልሻለሁ። መሲ ብሪስቶን ቪዲዮ አብሪና ስልኩን ደውዩ። ኢትዮጵያ አብሪሽ ወይ ኮሜንት ላይ ረጅም ቁጥር ጻፊ ጥር አድርጊው። ሀቡዬ ስልኩ ተያዘ እያለ የደውሉላቸው ደንበኛ መስመር ይዟል እያለች ነው ስልኩ። ቆይተው ይደውሉ። አሁንም አይሰራም። እስኪ ሞክሪው ለአንድ ላይ ሉን መሲ የደውሉላቸው ደንበኛ መስመር ስለተያዘ እባክዎ። ኦኬ መሲ የዚህ የኢማራቱን ተሞክረው ችግር የለውም። አንቺ ታድርጊው ይታያል። ሀቡ አዎ ቆይ አንዴ በትልቁ ላድርግሽ። ሳርዬ እንዴት ነሽ? ሰላም ነኝ ሀቡዬ። በጣም ነው የማመሰግነው ከኔ ጋር ቆማችሁ እውነትን ስላወጣችሁልኝ በጣም ነው የማመሰግነው።
ሳርዬ በእናትሽ እንዳታለቅሽ እንዴ! አንቺ የምትታወቂው በመልካምነት በመልካም ስራሽ ነው እንጂ ማንም አንቺን በመጥፎ ነገር አያውቅሽም። አንቺ የምትታወቂው ሰው በመርዳት መልካም ስራ በመስራት ስንት እህቶቻችን ታመው ወደ ሀገር ቤት ስንሸኛቸው ለስንት ልጆች ትኬት በመቻል ስንት ኢቃማ የሌላቸውን ኢቃማ በማሰራት ስንት ለታመመ ሰው በመርዳት በመልካም ስራሽ እንጂ አንቺ በክፉ ነገር ተነስተሽ አታውቂ። እኔው ሀቡዬ አመሰግናለሁ። እኔ ከትናንት ወዲያም የነገርኳት እኔ አይደለሁም ሰው እስከሚሰድበኝ ድረስ ለምን ትጠብቂያለሽ? ሳራ አይደለችም በይ፣ ሌላ ምንም አትናገሪ። ወይ እኔም ከሆንኩኝ ደግሞ ሳራ ናት በይ። ለምን ከመወዳቸው ቤተሰቦች ከሰዎች ጋር ታጣየኛለሽ ብዬ ስላ የፈለገ ሰማይ ቢፈጠር እኔ እሷ አይደለችም ብዬ አልልም ማለት። እኔ እርግጠኛ ነኝ ነገ ጠዋት እንደምታፍሪበት። ምግብ ቤቱ ደግሞ ብራንች አላት ብለሽ ያልሽው ብራንች የሌለው ምግብ ቤት እያወቀች ሁሉ ነገር እያደረገች ኤኒዌይስ ሀቡዬ እኔ ለአክባሪዎቼ ለምትተማመኑብኝ ለእኔ ለቆማችሁ አሁንም ክብር ለእናንተ ያለኝ ክብር በምንም አልቀንሰውም። ግን በምንም ነገር አይነት እኔ ባልዋልኩበት እኔ ባላደረኩበት ልጆቹ ተናገሩ ተብሎ የኔን ስም እነ እዮዳ በሚባለው አስቢ ያደረግሽውን ታውቂያለሽ፣ አንቺ ነሽ እንደዚህ ነሽ። እኔ ከማንም ሰው ጋር ልመላለስም አቡ ግን ያላደረኩትን ነገር እኔ ሰው እረዳለሁ እንጂ እንዴት እንደዚህ አይነት ወንጀልስ ሰራች ብለው እንኳን ቢያስቡ ተጠርቼ ነበረ መጠየቅ ያለብን። እነዚህ ልጆች ሲቀልዱብኝ ነው የሰነበቱት። ኧረ ተው ሰው ሲላቸው አናጠፋም፣ ለምን አትታገሽም፣ ለምንድን ነው እንደዚህ የምትጨናነቂው እያሉ ነበር የሚቀልዱብኝ። እኔ ይቅር ብያቸዋለሁ። እንኳን ለራሴ ለሰው የምተርፍ ሰው ነኝ። ሀቡ ህግ ያለበት ሀገር ነው ያለሁት። ብራንች የሌለውን ምግብ ቤት ብራንች አለው ብላ የታወቀ ምግብ ቤት ነው ብላ ብዙ ነገሮችን ስሜ ሳራ ብቻ ነው የቀረው የተነገረው እና ይህንን እጄን የማስረጃ እያለው ማድረግ አላቃተኝም። ግን አለማወቅ ነው እነዚህ ሰዎች። ይህንን ባደርግ እኔ ነኝ በኋላ ተጸጻች የምሆነው። ሰው እያስታረቅኩኝ ሰው እያፋቀርኩኝ እንደገና እንዲህ አይነት አደባባይ ሂጄ እንዲህ ባደርግ ብዬ ትቼ ዝም ስላት እንዲያውም አስፈራራሽኝ አለች። እኔ ሰው አላስፈራራም፣ ዝቅ ብዬ ነው የምኖረው። ከሰራተኞቼ ጋር እጅና ጓንት ነኝ፣ ፍቅር ነኝ፣ ሰላም ነኝ። ግን ሰው አንድ ጫፍ ይዞ በብር ነው የምትከፍለው፣ ደሞዝ እንደዚህ ታደርጋለች፣ ሰራተኛ ትበድላል፣ የማይባል ነገር ብዙ ነገር ይባላል። እና ሀቅ ይዘን እንደዚህ ሀቅ ሰው አደባባይ ሲወጣ እኔ ደስ ብሎኛል። አሁንም ነገም ከነገ ወዲያም ይሄ ቲክቶክ ይቅርብኝ። ሀቡቴ ሁለተኛ ጊዜ ነው አንቺ ቤት መጥቼ ይሄንን ነው እኮ የሚፈልገው። ይኸውልሽ እርዳታ ጥሩኝ፣ እርዳታ አሁንም ለመርዳት እኔ ከእግዚአብሔር የተቀበልኩት ስጦታ ነው። ለማንም ሰው እረዳለሁ፣ ለማንም ሰው እቆማለሁ። ግን ቲክቶክ ይቅርብኝ። እውነትም እኔ የሚያሳዝነኝ የሚያስለቅሰኝ ከሆነ ባልዋልኩበት እንደ እናት እንኳን ሪስፔክት አላደረጉኝም። ሀቡ ሳራ አይደለችም ለማለት ምንድን ነው እኔ ትናንትና ለሁሉ ሰው እየለመናቸው እንዴት እንደተዘባነኑብኝ ነብሻቸው። ዛሬም ዛሬም እየጠየኳት ነበር የሬስቶራንቱን ስም ለምን አትናገሪም? የሬስቶራንቱን ስም ንገሪኝ ስላት ዛሬም አላውቀውም ብላ ነበረ። በፍጹም ስትሄድ የሚያውቁ 4 ዓመት የተቀመጠችበት የአክስቷ ልጅ ታውቃለች። ስትክ ትደዋወላለች። ነገረችኝ ለራሴ። እኔ ደውዬ አናግሬያታለሁ፣ ባለቤቷን አውቃታለሁ ብላለች። ለምን ይዋሻል? ለምንድን ነው ሀቡዬ? በእኔ ላይ የተሰራ ተንኮል ነው ይሄ። ያቋታል፣ ምግብ ቤቱ ያውቃሉ፣ ብራንች እንደሌለው ያውቃሉ። እንደዚህ ያደረጉት እኔ ምንም አልላቸውም። ይቅርታ ብያለሁ። የይቅርታ ልብ አለኝ። እግዚአብሔር ይባርካችሁ። ለምትወዱኝ ኢቭን ለምትጠሉኝ ለጻፋችሁ ሁሉ እንኳን ሀቁን አወቃችሁ። እኔ ግን እንደዛ አይነት ሰው አይደለሁም። ለወደፊቱም በዚህ አይነት ደረጃ አታገኙኝም። ሰውም አልበድልም፣ ሰራተኛም አልበድልም። እንዲህ አይነት ነገር አላረግም ሀቡዬ። ይሄ ነው ቃል አንቺ ሳርዬ ሰራተኛ የምትበድይ ቢሆን በሬስቶራንት ዓለም አንቺ 28 ዓመትሽ ነው ኢማራት ላይ አይደለ? እስካሁን ድረስ አንድ መጥፎ ነገር ስላንቺ ሰምተን አናውቅም። ስላንቺ ምን ያህል ሰው እንደምትረጂ፣ ስለ መልካምነትሽ፣ እናትነትሽ፣ አስታራቂነትሽ እኛ ኢትዮጵያውያን በስደት ያለን አንቺ ኩራታችን ነሽ፣ እንኮራብሻለን። እንዳንቺ አይነት ሰው ኢትዮጵያዊ በሰው ቤት ሰራተኝነት መጥተሽ ከዛ ተነስተሽ 11 ቅርንጫፍ የከፈትሽ ጀግና ለኢትዮጵያ ኩራት ነሽ፣ እንኮራብሻለን። ማንም ሰው ኢማራት ሲመጣ ሁሉንም ትንሹንም ትልቁንም እኩል ጠብር ግፍ ብለሽ በር ድረስ ወተሽ አበባ ይዘሽ ተቀብለሽ አንቺ የሚያኮራ ስም ነው ያለሽ። ስለዚህ ወደ ከፍታ ስትወጪ ደግሞ ምቀኞች አንቺን ለመጎተት ስምሽን ለማጥፋት ይህን ሊያደርጉ ይችላሉ። እኔ ግን የማዝነው ኮመንታተሮች እያወቃችሁ ስለ ሳሪ
ምን ያህል መልካም ሰው እንደሆነች ሳራ ለሀበሻ። እኔ ቤት እንኳን ለስንት ሰው ትኬት ትቆርጣለች። ስንት እህቶቻችን ታመው ስንሸኛቸው ትኬት ትቆርጣልኛለች። ለስንቶቹ ስንት ሰው ታመው ረድታለች። መቼ ልካ እንኳን ለደረጀ ኢቃማውን ያሰራችለት። ይሄንን ሁሉ ነገር እያደረገች መልካም ነገር የሚሰራ ሰው የሚረዳ ሰው እንዳናጣ የሚረዳ ሰው እንዳይጠፋ መልካሙን ሰው ሁሉ ከሶሻል ሚዲያ ላይ እየቀጠቀጥን ስሙን እያስጠፋን የሚረዳን ሰው እንዳናጣ ሶሻል ሚዲያ ላይ ወጥተው እርዳታ የሚጠይቁ እህቶቻችንን የሚረዳልን እንዳናጣ እንደ ሳሪ አይነት መልካም ሰው ስም እንዴት ሄዳችሁ ኮመንት ላይ እኔ ኮመንታተሮች ያዘንጉት እንዴት ግምታችሁ ሁሉም ሳራ ኮመንቱ እንዳለ ይሄ ነው ማለት ነው ለሷ ያላችሁ ግምት ይሄ ነው ለሷ ያላችሁ አመለካከት ለምን ከዚህ በፊት መጥፎ ነገር ሰምታችሁባት ታውቃላችሁ? ከዚህ በፊት እከሌን በደለች፣ እከሌን ያለ ደሞዝ አሰራች፣ እከሌን የሚል ነገር ወጥቶባት ያውቃል? ስለዚህ ምንም አይነት ክፉ ነገር አድርጎ የማያውቅን ሰው እንዲህ ሲባል እናንተ ልትከላከሉለት ፋንታ ሁላችሁም ኮመንት ላይ ሳራ ለሀበሻ ናት እያላችሁ እንደገና ቪዲዮን የሰራሽው ልጅ መሲ እጅግ በጣም አጥፍተሻል። ድምፅ መሆንሽ ለእህትሽ ትክክል ነሽ። ግን ሳራ አልሀበሻ ብለው ሲጽፉ ቢያንስ ሳራ አልሀበሻ አለመሆኗን ቪዲዮ ሰርተሽ ልታሳውቂ ኮመንት ላይ እያንዳንዱን ሪፕላይ ማድረግ ቢከብድሽ ቪዲዮ ሰርተሽ ልታሳውቂ ይገባ ነበር። የሚያሳየው እዚህ ጋር ሆን ብለሽ ሳራ ልታጠቂ እሷን እንዲመስል ኦር ቪዲዮ ትኩረት እንዲያገኝ ሳራ አልሀበሻ ፌመስ ስለሆነች ቪዲዮ ትኩረት እንዲያገኝ ፈልገሽ ይሆን ምን ይሆን? እስከ መጨረሻው ሰዓት ስጠይቅሽ የሬስቶራንቱን ስም አላውቀውም ነበር ስትይ ነበረው። በኋላ ግን ቁጥሩ ኖሮሽ ተገኘ። ተመልከቺ። ይሄ ደግሞ ፌር አይደለም። ይሄ ስም ማጥፋት ነው የተሄደባት ሳሪ ላይ። ስለዚህ አሁን ያገኘሁት ስልክ ቁጥሩን ያገኘሁት እግዚአብሔር በሚያውቀው ስክሪንሾት አድርጎና ስንት ብራንች አለው? ነይ ጎግል ላይ አሁን ገብተን ሰርች እናድርግ። ሬስቶራንቱ ምን ብራንች አለው? ምን ይታወቃል? እኔ ራሱ ስሙን ዛሬ ገና ነው የሰማሁት። ሶፊት ብለሽ ጎግል ውስጥ ገብተሽ ታገኛለሽ። ስንት ብራንች አንቺ ቪዲዮዎች ዳውንሎድ ተደርጎ ተልኮልኛል። ቪዲዮዎች ላይ አልክድም ያልኩትን እኮ በጣም ብዙ ብራንች አለው አላልሽም? ቪዲዮዎች ላይ አዎ፣ እንደዛ ያልኩበት ምክንያት ምን ነው? ስንት ብራንች አለው? ዌት ሌት ሚ ቼክ ቴስት ኦፍ ኢትዮጵያን ሬስቶራንት ራይት ኦኬ ሃው መኒ ብራንች ሃዝ ኢን ኢማራት ብዬ ቼክ አደርጋለሁ። ለሬስቶራንቱ ማስታወቂያ እየሰራችሁለት ከሆነ የሌላን ሬስቶራንት ስም በማጥፋት አይደለም ለሌላው ሬስቶራንት ማስታወቂያ የሚሰራው። ቴስቲ አመሰግናለሁ። ቴስት ኦፍ ኢትዮጵያ ቴስት ኧረ አመስግኝልኝ አቡዬ። ወይኔ ማን ነው? ኢቲሃድ ነው የሚለው አይደል? ኢቲሃድ በጣም ቴንክ ዩ ፎር ዩር ሰፖርት ቴንክ ዩ ሶ ማች። ሳርጌን ሰፖርት እያደረግሽ በጣም ማን ነው? ኢቲሃድ ነው የሚለው አይደል? አዎ ኢቲኤች ዴሊቨሪ በእናትሽ 4 ነው 5 መኪና ላከ ወደ አንቺ ያርገው። ኖ አንቺ ላይ ነው እየላከልሽ ያለው ሳርጌ። ወደ አንቺ ያርጉልኝ። እኔ ምንም አላደርገው ማለት ነው አላውቀውም። ለምን ወደ እኔ ያደርግልሻል? እናት ቴንክ ዩ። እሺ ቴስት ኦፍ ኢትዮጵያ ሬስቶራንት ኦ ማይ ጋድ ቴንክ ዩ ሶ ማች ቴንክ ዩ በጣም አመሰግናለሁ። ፈጣሪ አክብርልኝ። ኢቲሃድ አልኩኝ ድጋሚ። ምንድን ነው የሚለው ስሙ? ኢትዮ ዲሊቨሪ ቴንክ ዩ ሶ ማች እጅግ በጣም አድርገን ነው የምናመሰግነው። ቴንክ ዩ ፎር ዩር ሰፖርት። ደስ አለኝ። ወደ አንቺ ወደ እኔ ላከው። ልክ ሳሪ ወይዬ ምንድን ነው አሁን? በጣም እያናደድሽኝ ነው ማሚ። ምን አስበሽ ነው እንዴ? እኔ አሁን ከፍየው ስሜን የሚያጠፋ ሰው እየፈለግኩ ነው አልኩሽ አይደል? እንዴ ትላንትና። ለምንድን ነው የምትበሳጨው እንዴ? አንቺ እኮ በጣም ብዙ ኃላፊነት አለብሽ ሳሪ። በጣም ብዙ ልጆች እኮ አንቺ በምትከፈያቸው ደሞዝ እኮ ታየው ይሄ እርዳታውን ምናምን እንቶ ሳሪ፣ አንቺ ጋር ያሉ ልጆች እንደዚህ ደስ ብሏቸው ተስፋ ኖሯቸው የሚሰሩት እኮ አሁን አንቺ ጋር ያሉትን ልጆች ብቻ አይደለም፣ ልጆችሽን ቁጥር ያሉትን አንዱ ላይ ብቻ እንኳን እኔ የማውቀው ብራንች ላይ ያሉሽ ልጆች እነሱ ብቻ አይደሉም ባንቺ ያሉት፣ የእነሱ ቤተሰቦች አሉ። እነሱ እየሰሩ ከምትከፍያቸው ደሞዝ ላይ ለቤተሰብ በሚልኩት የሚኖሩ ልጅ ያላቸው ቤተሰብ ያላቸው የቤተሰብ እህት ወንድም ያላቸው የሚያስተምሩ
እንዴ የነሱ ሁሉ ኃላፊነት እያለብሽ እንዴት ነው አንቺ እንደዚህ ልፍስፍስ የምትሆኚው እንዴ? አንቺ እኮ እኛ እዛ ሁሌ ጠዋት ማታ ቤትሽ የምመጣው እኮ ከአንቺ ብዙ ነገር የምወስደው ነገር ስላለኝ ነው። እኔ ከአንቺ ምን ልማር ነው እንደዚህ እንዴት በትንሽ ነገር ተራ ማንም ሰው ስላወራ አንቺ እንደዚህ የምትበሳጩ እንደዚህ የሚሰማሽ? ማርያምን እኔ የእውነቴን ነው የምሬን ነው እኔ የእውነቴን በቃ ዋናውን እኔ ያላድርገው እንጂ በቃ በየቀኑ የኔን ስም የሚያጠፋ ሰው ባገኝ ራሱ ደስታውን አልችለው። ማርያምን የእውነቴን ነው ሳሪ ማስታወቂያ ነው የሚሰሩልኝ። ታሪኮ ሴንሲቲቭ የሆነችው ለምንድን ተቀለ እንዲህ የምታደርግለት እንዲህ የምትረዳው እንዲህ ደግነቷን የምትሰጠው በምታረግለት ሰው ስትወጋ ያማል። ለምን እሷ መልካም ስራ እየሰራች ኮመንት ላይ የኮመንት እኔ ባይ ዘ ወይ ቪዲዮ ከሰራችሁ በላይ ያዘንኩት በኮመንታተሮቹ ነው። ለምን አንድ ሰው በመልካም ስራ የሚታወቅ ከሆነ የሆነ ሰው ተነስቶ ስሙን ሲያጠፋ ኮመንት ላይ ሊከላከሉላት ይገባ ነበር። ሲጀመር እንዴት ማለት እኮ ያስፈልጋል። ያስከፋት እሷ ሀቢባ አሁን ዝም ብሎ ሰው ቢሆን ኢትስ ኦኬ በቃ በመንጋ ዝም ብለን ስለምንነዳ ኢትስ ኦኬ። ግን አሁን እሷ የሰው ላብ መውሰድ አይደለም የራሷን ላብ የራሷን ሀቅ በየጊዜው ሁሉም ሰው ያውቃል። ሁሉም ሰው እንግዲህ ቅናት ወይም ምቀኝነት ያለበት ሰው ካልሆነ ይሄ የምቀኝነት ነቀርሳ ያለባቸው ሰዎች አሉ። እነሱ ካልሆኑ በየጊዜው ለስንቱ ሰው ስትረዳ ይታወቃል አይደለ? ኢቭን ብታደርገው እንኳን እንደው ምን አሳሳታት ነው የሚባል እንጂ በዚህ ደረጃ ዘመቻ አይወጣም። በጣም ነው የሚያሳፍረው። ምን ያህል እኛ ኢትዮጵያውያን ውለታ ቢሶች እንደሆነ ነው እኔ የተረዳሁት። ማርያምን በጣም ይሄ ውለታ ቢስነት ነው። አሁን ከዚህ በኋላ በምን አይነት መንፈስ ነው ሳሪ አሁን ይሄ ሁሉ ሰው ስታግዝ የነበረች ልጅ በምን አይነት መንፈስ ነው ከዚህ በኋላ አሁን ከራሷ ሀቅ አውጥታ ልትረዳ የምትችለው? በቃኝ ያለች እኮ ቲክቶክን በቃኝ ያለች እኔ ነው ተይ እያልኳት ያለው ታው ኤግዛክትሊ። ያ ደግሞ መሆን የለበትም። በቃ ሳሪ ከአንቺ ብዙ ነገር መማር እንፈልጋለን። ሌላው ነገር ማወቅ ያለብሽ ምን የሚሉሻሉ ከዛ ሲባዛ በ133 ምናምን የሚል አለ። በነገራችን ላይ ኔጌቲቭ ነገሮች ጎልተው ስለሚታዩ ነው እንጂ ስምሽን ለማጥፋት ከሚጋጋጡት ጠባብ አስተሳሰብ ካላቸው በጣም ሰፊ አስተሳሰብ ያላቸውና አመስጋኞች አሉ። ይሄን ደግሞ ሰው ሊያመሰግንሽ ሰው ሲያመሰግንሽ ከእግዚአብሔር የምታገኙን በረከት ይቀንስብሻል። ባይዘው ሳሪ ሰው ጥሩ ነገር እያደረግሽ ሰው ያንን ነገር መልካም ነገር ሳይከፍልሽ ውለታሽን ከንቱ ሲያስቀረው ለውለታ የታመነው ለመልካም ስራ የታመነው እግዚአብሔር ውለታሽን ሊከፍልሽ የታመነ ነው። ሳሪዬ በህይወትሽም አይተሽዋል። ይሄው እንግዲህ ቅድም ነገራሻለች ሀቢባ ኤምሬት ላይ ኢትዮጵያ የሆነሽ ይህን ያህል ብራንች እኮ ስንቶቹ ሰርቭ አላሳኩትም። ይህን ያህል ብራንች አይደለም አንድ ድርጅት ከፍተው የዘለቀ የትኛው ነው? የለም። በቃ እዚህ ጋር እኛ እየመጣን ብዙ ሬስቶራንቶች የሉም እንደዛ አካባቢ ሳሪ? ለምንድን ነው እኔ እየመጣው እዛ ቁጭ ምለው? በጣም የምኮራበት ደስ የሚለኝ ቤት ስለሆነ ነው። ስለዚህ ከአንቺ ብዙ እንጠብቃለን። ከአንቺ ብዙ ስለምንጠብቅ በቃ እንትን እንድታደርጊ አሁን ብዙ ከዚህ በላይ አሁን በደንብ አውትሻይን ለአገልግሎትሽ ወይም ይሄ መልካም የምታደርጊው ስራ በእግዚአብሔር በተወደደ ቁጥር በዛው ልክ ሰይጣን ስለሚቀና አንቺን ከዚህ ስራሽ ለማሰናከል በዛው ልክ ይሰለፋል። አሁን ብዙ ጊዜ ተከታታይ ብዙ እርዳታዎችን እያደረግሽ ስለሆነ ነው እንደዚህ አይነት እንትኖች እየመጡ ያሉት። እና ሳሪ ፕሊስ እንዴ እንደዚህ በትንሽ ነገርማ ተይ እንጂ ቃል ገብተሽልናል እኮ እንደ እናት ልመክርህ የምትፈልገውን ነገር ላደርግልህ ብለሽ እኮ ቃል ገብተሽልኛል አይደል ሳሪ? እና እንደዚህ ዝም ብሎ በተራ በሰፈር ወሬ በእንትን በማለት ተስፋ በመቁረጥ ነው እንዴ የምታስተምሪን? ታይ። ስለዚህ ይሄ እንደዚህ ብስጭት ምናምን አያስፈልግም። ገና ብዙ ነገር ይጠብቅሻል። አሁን ደግሞ በደንብ ወደ መልካም ስራው በቀረብሽ ቁጥር በጣም ብዙ እንትን ይመጣልሻል። ከዛ ውጪ የቲክቶክ ጦረተኞች አሉ። ዝም ብለው እንደዚህ ካላወሩ ሰው ካልተሳደቡ ጉሮሯቸው የሚዘጋ የራሳቸው ፖዚቲቭ የሆነ ሊያወጡት ሻይን ሊያደርጉት የሚችሉ እውቀት የሌላቸው ሰዎች አሉ። ስራቸው ነው መሳደብ። ሰው ክብር አያውቁ፣ ውለታ አያውቁ። ውለታ አያውቅም ማይም ውለታ አያውቅም። ውለታ የማያውቅ ሰው ደግሞ ከምድር ተነስቶ እያየሁት ነበረ። በቃ ጦረተኛ ቁጭ ብለው ሰው በመሳደብ ብቻ የሚኖሩ አሉ። በእነሱ ስድብ አንቺ እንትን ካልሽ እኔ እንጃ። እኔ ተስፋ ነው የምታስቆርጭኝ። እኔ አንቺ ራሱ እኔ ተስፋ ታስቆርጭኛለሽ እንዴ። በጣም ብዙ እንጠብቃለን ካንቺ። ብዙ ባደረግሽ ቁጥር ደግሞ ብዙ ጠላት ይመጣብሻል። ብዙ ጊዜ ያደረግሽው ለመልካም ውለታሽ መጥፎ ነገር ሲመለስልሽ አንድ እርግጠኛ ማርያምን የእውነቴን ነው የምልሽ
ያንን ነገር ውለታሽን በመልካም ካልተመለሰልሽ እግዚአብሔር ያንን አገልግሎትሽን ያንን ጥሩ ስራሽን ወዶታል ማለት ነው። ባይዘወይ እግዚአብሔር ሲመሰገንበት በአገልግሎትሽ፣ እግዚአብሔር ሲታይበት በመልካም ስራሽ፣ እግዚአብሔር ደጃፍ ሲደርስ ከዛ መልካም ስራሽ ለማደናቀፍ የዛኑ ያህል ጠላት ይነሳብሻል። ማረጋገጫው ይሄ ነውና እንደዚህ ማልቀስ ገብተሽ እንደዚህ ለሰዎች ምስክር ሁኚ እንጂ ማልቀስ እኔ ካንቺ ኤክስፔክት አላደርግም። ሳሪ ሁለተኛ አታለቅስም። ሳርዬ ሁለተኛ አታለቅሺ። ዊ አር ፕራውድ ኦፍ ዩ። እዩ ኮሜንቱን እዩ፣ የሚሰጡሽን ፍቅር ሳርዬ እንወድሻለን፣ እናምንሻለን እንዳለ ኮሜንቱ ላንቺ ፍቅር እየሰጡሽ ነው። በጣም ነው እናንተ ጀምሮ እኮ ነው እናንተ ጀምሮ ያ እንደ ሀገር እንኮራብሻለን። ኢትዮጵያ ትኮራብሻለች አንቺ። ብዙ ሰው ባብሰሻል፣ ብዙ ሰው ረድተሻል። እና ኔጌቲቭ ነገር እንዳይጎትትሽ ወደታች አንቺ ወርደሽ ሲጀመር ለኔጌቲቭ ነገር መልስም እንዳትሰጪ። አሁን እኛ ከመሲህታችን ይቅርታ እንጠብቃለን። ይቅርታ ለሳራ ቪዲዮ አብሬና እጅግ በጣም ይቅርታ የሰራሁት ቪዲዮ ላይ ምልክቶቹ ወደ አንቺ ስለሚያደሉ እጅግ በጣም ይቅርታ አድርጊልኝ። ያ ሁሉ ኮመንት ሲዘንብ እኔ ነኝ ይቅርታ የምጠይቃቸው ነው። አንዴ ያለሳም ለምን ይቅርታ ትጠይቂያለሽ? እኔ ለዚህ ህዝብ ሁሉ ይቅርታ ነው የምጠይቀው። አመሰግን ፈልጋለሁ። አንድ የምለው ነገር ግን ምንድነው መሰለሽ፣ አንዳንድ ጊዜ ከሰው ስተት ከብረት ዝገት አይጠፋም። አይደለም 11 ምግብ ቤት ሰው በቤቱ ላይ ከሰራተኛ ጋር ከስራ ጋር ማገናዘብ ታውቂዋለሽ። ከባልሽና ከልጆችሽ ጋር አንዳንድ ነገር ይፈጠራል። ግን አንዳንድ ሰዎች ድሮ ይሁን መቼ ይሁን የተደረገ እያመጡ ፖስት እያደረጉ ሰው መንካት ምናምን። እኔ 20 ምናምን ዓመት ሀቡ እዚህ ሀገር ስቀመጥ እኔ ተናግሬያለሁ። አንድ ኮሽታ የሌለኝ ከሰራተኞቼ ጋር ከስራዬ ጋር ስሙዝል የሚሄደው ሰው ሁሉ እየመጣ ነው የሚጠይቀኝ፣ ሳርዬ እንዴት ብታረጊ ነው ከሰራተኞች ጋር? እኛ እኮ አንድ ወር ሰርተው እንዲያረጉ ሄደው እንደዚህ ከሰሱ እንደዚህ ያረጉ። ስለዚህ እኔ ምሳሌ ነኝ እንጂ ለነሱ እኔ ይሄን ያህል በደል ነገር የለኝም። ከሰራተኞቼ ጋር በትክክለኛ መንገድ በተነጋገርኩት ደሞዝ ለመከፍላቸው በብር ነው የምትከፍል፣ በብር ነው እሷ በብር አትዋሹ። ብራቸው ይሰጣቸዋል። ራሳቸው በሚፈልጉት መንገድ ባንካቸው በራሳቸው መንገድ ያስተላልፋሉ። እኔ በድርሃም ነው የምከፍላቸው። ያልሆነ ነገር እዚህ ያመጣችሁ እንደዚህ ያደርጋችሁ ከምትናገሩ መጠየቅ ነው። ፈስ ያለው ዝላይ አይችልም እንደሚባለው እንጂ በአንድ ሀብዬ አሁን አምጥቼ በሰልፍ ላነጋግርልሽ እችላለሁ። ግን እኔነቴን ተናግሮታል ወልደ ጊዮርጊስ። እኔ ንጹህ እስከሆንኩኝ ድረስ ለዚህ ነው ጸጥ ብዬ እውነትና ምን ቀስ እያለ አይበጠስም። ፕሊስ ፕሊስ አሁንም ያልሆነ ነገር ኮሜንት ባታረጉ እኔ አኮራቸዋለሁ እንጂ አላሳፍራችሁም። እነዚህ ሁለት ልጆች ሀያትና እሷም እኔ ምንም አልጎድኝም። ከሰው ጋር ከህብረተሰቡ ጋር አገናኙኝ፣ ከእህቶቼ ጋር አገናኙኝ። እግዚአብሔር ይስጣቸው። እኔ ተናግሬያለሁ። ነገ ታፍሪያለሽ። ብራንች የሌለው ምግብ ቤት ከሆነ አንቺ ታፍሪያለሽ። በጣም ተቆጣች፣ በጣም ተናደደች። ምን አለበት? እኔም እኮ ትልቅ እንደ እናት አድርጋ አዎ ሳራ አንቺ የለሽበትም። ቀላል ነው ነገሩ። አሁን ደግሞ ምንም አይደለም። ይቅር ብያቸዋለሁ። ይቅርታ እኔ የምጠይቃቸው። ለዚህ ሁሉ ህዝብ ግን ደጋግማችሁ አመስግኑልኝ። ለእናንተ እኔም አሁን ዝቅ ብዬ ለምትጠይቁኝ ነገር አቅሜ ለምፈቅደው ለተቸገረ ለህዝብ ለመርዳት አብዬ ከጎናችሁ ነኝ። ይሄ የበለጠ ከዚህ በኋላ ጥሩ ሁኜ እንድሰራ ከበፊቱ የነበረኝ መጥፎ ባህሪ ይኑረኝ ምን ይኑረኝ አሁን ዳብል ሁኜ እንዳገለግላችሁ ራሴን ደግሞ እንዳይ ምናልባት አላቅም። እኔ ጥሩ ነኝ ብዬ ማሰብ አላቅም። እናንተ የምትመክሩኝ የምትወቅሱኝ ነገር ካለ እቀበላለሁ። ከዛ ውጭ ግን ከበፊቱ ድሮ ከሰራሁት አሁን እጥፍ አድርጌ ሰው እንድረዳ። ቲክቶኩ ግን ቢቀርብኝ ጥሩ ነው፣ ግን እርዳታው ላይ በእጥፍ አድርጌ እሰራለሁ። አቡዬ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ለእኔ የሰጣችሁኝ ክብር ለማንም አልሰጣችሁም። እኔ ደግሞ በእጥፍ አከብራችኋለሁ፣ እወዳችኋለሁ። እኛም በጣም ነው የምንወድሽ፣ በጣም ነው የምንኮራብሽ። ሳርዬ ግን መሆን ያለበት መሆን አለበት። ይቅርታውን መጠየቅ አለባቸው። ለሌላውም እንዲማር እንዳይለምደውም መሲ ያደረግሽው ነገር እንደ ህዝብ የሁሉ 8000 ምናምን ህዝብ ትክክል እንዳልሆንሽ ተስማምቶበታል። ስለዚህ ሳራን ይቅርታ ጠይቂያት። ለምን ብራንች የሌለው ሬስቶራንት ይኸው ጎግል ላይ ገብቻ አንድ ቅርንጫፍ ነው ያለው። ብራንች የሌለው ሬስቶራንት ብዙ ብራንቾች ያሉት ታዋቂ ሬስቶራንት ብለሽ ነው የሰራሽው። ሰው ደግሞ ኢማራት ላይ ብዙ ብራንች ያለውና ታዋቂ ሬስቶራንት በመጀመሪያ ደረጃ ማይንዱ ላይ የሚመጣው ሳራ አልሀበሻ ሬስቶራንት ነው። ስለዚህ ይቅርታ ጠይቂያት። ላንቺ ማይኩን እሰጣለሁ። ቴንክ ዩ
እሺ ሀቡዬ፣ እኔ በዋናነት ሳሪን በተደጋጋሚ በስልክም አውርተናል። ግን ደግሞ እኔ የምግብ ቤቱ ስም እንደማላውቅና ያንቺን ስም እንዳላነሳው ብያት፣ በእርግጥ ኮሜንት ላይ በብዛት የእሷ ስም ሜንሽን ተደርጎ ስለነበረ ለእሷ ሀቅ እንዳላት ታውቃለሁ። ግን እግዚአብሔር በሚያውቀው ሁላችሁም እኔንም እንድትረዱኝ የምፈልገው ነገር የሳሪን ስም ለማጥፋት ወይም ደግሞ የእሷን ምግብ ቤት ስም ለማጠልሸት ምንም አይነት ምክንያት የለኝም። እኔም በጣም የምወዳት የማከብራት በብዙ መልካም ስራዋን የማደንቃት ሴት ናት እና የእሷን ስም ለማጥፋት ምንም አይነት አጀንዳ ምንም አይነት ምክንያት የለኝም። የእኔ ትልቁ ስህተቴ ልጅቷ እንደነገረችኝ ከዚህ ምግብ ቤት እኔ ከምሰራበት ምግብ ቤት ውጪ ሌላ ምግብ ቤቶች አሏት ብላኛለች። እሱ እኔ እንደውም ቅድም ባጠገቧ ልጠይቅሽ ነበረ እንደዛ ስላለችኝ ነው ሌላም ብራንች አለው ብዬ የተናገርኩት። ሌላ ብራንች ያለው ምግብ ቤት ብዬ በተናገርኩት የሳሪ ስም ሜንሽን ስላደረጉ ሳሪ በእኔም በንግግሬም በቪዲዮም ቅር ስላላት በጣም በእግዚአብሔር ስም በእናንተ እዚህ ጋር ባላችሁ በ8000 ሰዎች ስም ይቅርታ አድርግልኝ። በጣም አጥፍቻለሁ። እኔ ምንም ይቅር ብዬሻለሁ የኔ ቆንጆ። እኔ ትናንትም ይቅርታ ጠይቄሻለሁ፣ አሁንም ይቅርታ ጠይቄሻለሁ። ለሀያትም ይቅር ብያለሁ። የእህታችሁንም እግዚአብሔር ሀቋን ያውጣላት። ሁሉም ሰው ከተበደለች ሁሉም ሰው ዝም አይልም፣ ከሷ ጋር ይቆማል። የኔም ሀቅ እንዳወጣችሁ ሀቡዬ የሁሉም ነገር ሀቅ ይውጣ። ትንሽ ደግሞ አንድ ነገር ልድገም ሀቡዬ ከፈቀድሽልኝ። ምንም ችግር የለም። ሀያት ጓደኛዬ ናት። የልጅቷ ደግሞ የአክስቷ ልጅ ናት እና ትናንት በሳሪ ቤት ትንሽ አለመግባባት ተፈጥሮ አልተደማመጥንም ነበርና ትንሽ እንትን ብላ ስሜታዊ ሆና የተናገረቻት ነገር አለና በሰዓቱ ሳሪ ቅር ብሏት ነበረ። እሷ አሁን እዚህ ከታች የተከታተለችን ነው። በሀያት ስም በጣም እጅግ አድርጌ ሳይሆን አንቺ የምትጠይቂው ሀያት ራሷ ገብታ ይቅርታ ጠይቃት ትግባ። እሺ እንደዛ ከሆነ አስገቢያትና ጊዜ ሀያት መጠየቅ አለባት፣ ግድ ነው። እኔ ነኝ ትበል ወይም አካውንቷን ፕሮፋይሉን የአካውንቷን ፕሮፋይል ላኪልኝ ዋትስአፕ ላይ እና ላስገባት። እና ችግሩ እኮ ብራንች የለውም። ሬስቶራንቱ አንድ ነው። ስሙ ቴስት ኦፍ ኢትዮጵያ ነው የሚለው። ቁጥሩ ጎግል ላይ ያለው የላንድ ላይን ነው፣ የመሬት ቁጥር ነው። የእጅ ስልካቸውን ለማግኘት ስንደውል ዝግ ነው እና የእጅ ስልክ እንፈልጋለን። ለምን አይሰራም? የተነቀለ ነው የላንድ ላይን እና ሬስቶራንቱ ምላሽ እንደሚሰጠን ባለሙሉ ተስፋ ነን። ስለ ሬስቶራንት ደግሞ አንድ ነገር ልንገርሽ አቡ። አሁን ስልኳን አምጪ ብለሽኝ ደውያን ነበር። ሀያት እስክትመጣ ድረስ ልንገርሽ፣ ስልኳን ለመቀበል በተደጋጋሚ ስደውል ስልኳ መስመር ተይዟል እያለኝ ነበረና ለምንድነው ስልክሽን መስመር የምትይዥ ስላት ብዙ ስልኮች እየተደወሉብኝ ነው። እዚህ ከዱባይ ከመምጣቴ በፊት እቺ ሴትዮዋ ያገኘች እዛኛው ቤት ስሰራ ያገኘችኝ እዚህ ያመጣቻት ሴትዮዋ የእሷ ጓደኛ አለች ኢትዮጵያ እንደዚሁ ምግብ ቤት ያላት። እሷ ደውላልኝ ለምንድን ነው ሚዲያ ላይ ወጥተሽ የምትናገር? የምትፈልጊው ብር ከሆነ እኔ የምትፈልጊውን ብር እሰጥሻለሁ፣ ወጥተሽ ድጋሜ እንዳትናገሪ እያለችኝ ሌሎችም ስልኮች እየተደወሉብኝ ነው ብላኛለች። ስልክ ቁጥራንም ሰጥታኝ በዋትስአፕ ልኬልሻለሁ። እኔ ማስረጃ ካቀረበችልኝ እኔ የሬስቶራንቱን ስም ለጥፍ ቪዲዮ ስለምሰራ እኔን ያናግሩኝ፣ ንገሪያቸው። ካለበለዚያ እኔ የሬስቶራንቱን ስም ለጥፌ እሷ ላይ የሰሩትን ግፍ ለዓለም አሳውቃለሁ። ይሄ ግፍ ነው። እውነት የተደረገባትን ማስረጃዎች ታቀርብልኝ። ለኔ ግፍ ነው። ዝም ብሎ ለምን አሁን ብቻ የሴትዮዋን የቀጥታ ስልክ ልኬልሻለሁ። ይሄን ደግሞ ቪዲዮ እዚህ ላይቭ ላይ እየተከታተሉ እንደሆነ ለልጅቷ ነግሯታል። ደውዪላቸውና ጠይቂያቸው። ኦኬ ጥሩ። የሴትዮዋን ስልክ ልኬልሻለሁ በዋትስአፕ። እሺ ሀያት እሷ ናት? እሷ ናት? አዎ ኦኬ እሺ ሀያት ሰላም፣ እንዴት አመሻችሁ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነሽ አብዬ? አለሁልሽ ማሪ። ሰላም ነው? ደህና ነኝ። ከታች የተከታተልኳችሁ ነበር። ኦኬ እሺ እሺ አቡ፣ እኔ መናገር የምፈልገው ያው ሁሉም ነገር ሰምተሽዋል። መሲም ተናግራለች። ዋና ነገሩ ያው ሳሪዬን ይቅርታ ለመጠየቅ ነው። ትናንት ሳሪ ቤት ገብቼ ነበረ ባለመግባባት እኔም ላስረዳት ሞክሬ ነበር፣ ግን አልተረዳችኝም። ያው ልጅቷ ያክስቴ ልጅ ናት። እሷን ስላየኋት ያለችበትም የተበደለችውን በደልም ስለነበረ ውስጤ በጣም ኢሞሽናል ሆኜ ትንሽ ሳሪዬን አስከፍቻታለሁ። ግን ደግሞ ሳራን የሚጎዳ ነገር ምንም ነገር አላደረኩም።
ማለት እኔ እሷ ሁሉም ሰው የሚያውቃት ሰው ናት። በጣም ነው የምንወዳት፣ በጣም ነው የምናከብራት። ፕላስ ደግሞ የእሷን ምግብ ቤት በፍጹም እኔ አታክ ለማድረግም አይደለም ብዙዎቹ የተናገሩኝ ስለነበረ ነበር ማለት ነው። ደውለውም ተናግረውኛል፣ ኮሜንትም ላይ ገስትም ላይ እያወሩ ነበረ። ሳርዬ እኔ በእርግጠኝነት የአንቺ ምግብ ቤት ይቅርታ አንቺ ያክስትሽ ልጅ የምትሰራበትን ሬስቶራንት ስም አታውቂ? ይኸውልሽ ልጅቷ እዚህ ሀገር ምንም ነገር ስለማታውቃለሽ መልሱ አዎ አውቃለሁ ወይም አላውቅም ነው። አጭር ነው። አንቺ ያክስትሽ ልጅ ስጋሽ ዘመድሽ የምትሰራበትን ሬስቶራንት ያውም የኢትዮጵያዊ ሬስቶራንት ሆኖ ስሙን አታውቂው? እኔ በምን ላውቀው እችላለሁ? ዱባይስ መኖሯ እኮ ነው የማውቀው። ከልጅቷ ጋር እኮ በብዛት ማውቀው ነገር የለም። በጣም ጥሩ። መሲም አላውቀውም ብላ ነበረ፣ ግን እንደምታውቀው 100% አይዋ አላውቅም። ቁጥራቸው አላት። ዋን ሰከንድ ደግሞ ብራንች የለውም ሬስቶራንቱ። አንድ ፍሬ ነው ኢማራት ላይ አንድ ፍሬ ነው። ቪዲዮ የሚለው በይቅርታ እንለፈው ብለን ነው እንጂ እኮ ቪዲዮ የሚለው በጣም ብዙ ብራንች ያለው ታዋቂ ሬስቶራንት አናውቀውም። ስሙንም ዛሬ ነው የሰማነው። ይሄንን ሬስቶራንት አናውቀውም እና በጣም ታዋቂ የሆነ ብዙ ብራንች ያለው ኢማራት ላይ በዚህ ደግሞ በብዙ ብራንች እና በታዋቂነት ደግሞ ማንኛውም ኢትዮጵያዊ ጭንቅላቱ ላይ አንደኛ የሚመጣው ሳራ አልሀበሻ ሬስቶራንት ነው። ስለዚህ ሁሉም ሰው ምንድን ነው የገመተው? ሁለቱን ምልክቶች ይዞ በብዙ ብራንች ባለቤትነትና በታዋቂነት የሚለውን ይዞ ሁሉም ሰው ሳራ አልሀበሻ ብሎ ኮመተ። ሙሉ ኮመንት በጣም ብዙ ሺህ ኮመንት አለ። ስለዚህ ይሄ እንዴት ነው እንጃ። በዛ ላይ ያ ሁሉ ኮመንት እንኳን ስታዩ ደንግጣችሁ ለምን ቶሎ ብላችሁ ኧረ እሷ አይደለችም ብላችሁ ቪዲዮ አልሰራችሁ፣ ምላሽ አልሰጣችሁም። እስከዚህ ሰዓት ድረስ እኮ ሰው ሳራ አልሀበሻ ሬስቶራንት ነበር እያሰበ የነበረው። ይሄ ደግሞ ፌር ነው። እሺ በቃ ሳርዬ በጣም ይቅርታ፣ ለዚህም ይቅርታ ጠይቃለሁ። እኔ በጣም ይቅርታ ሳሪ። ታዲያ ይቅርታቸውን ስለተቀበልሽ እጅግ አድርገን እናመሰግናለን። የሀያትንና የመሲን ይቅርታ ስለተቀበልሽ በጣም እናመሰግናለን። ተቀብያለሁ። እንዲያውም ይቅርታ መጠየቃቸው ምንም ችግር የለውም። ለሚበድልሽ ሰው ይቅርታ መጠየቅ ይሄ ታላቅነት ነው። እኔ ምንም መስሏቸው ሊሆን ይችላል እንጂ እኔ ሀቅ መጨረሻ ላይ እንደሚወጣ የትም ቦታ ውሰዱኝ ብያቸዋለሁ። እኔ ሀቁ ይውጣልኝ ብቻ። ስለዚህ አቡዬ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። እንኳን ሀቅሽ ወጣ። ወጣሽ መልካም ስራ ስራሽ ነው። መልካም ስራሽ የሰው ልጅ ስራው ነው የሚያወጣው። ስራሽ ነው ያወጣሽ። መልካም ስራሽ ነው ያወጣሽ። እንኳን ሀቅሽ ወጣ። ሁሌም እናውቃለን ያንቺን መልካምነት፣ ደግነት። እናታችን፣ አስታራቂያችን፣ እህታችን፣ መከታችን ነሽ። መሰዳት በጣም እንኮራብሻለን። እኔ እንደ ኢትዮጵያ እንኮራብሻለን። የኢትዮጵያ ሕዝብ ሀገራችን ሳይቀር ትኮራብሻለች። አንቺ ሀገርሽን በመልካም ስራ የምታስጠሪ ጀግና ኢትዮጵያዊ ነሽ። በሃይማኖት በዘር ሳትለይ ሁሉንም ጠብር ግፍ ብለሽ እኩል በክብር የምታስተናግጂ ስራሽ የሚመሰክርልሽ መልካም እህታችን ነሽ፣ ኩራታችን ነሽ። እናመሰግናለን። እንደዚህ አይነት መልካም ሰው ስለሆንሽ እናመሰግናለን። በጣም ነው የማመሰግነው። እኔም ሀቡዬ እግዚአብሔር ያክብርልኝ ሁላችሁም። መስዬ በጣም ነው የማመሰግነው። ኢቲኤች ዴሊቨሪ ከጎኔ ከትናንት ጀምረህ እስካሁን በሽልማቱም በምኑም ሀቡዬ እኔ በጣም ነው የምወድሽ ታውቂያለሽ። በጣም ነው የማከብርሽ። ይሄ ሁሉ ህዝብ ደግሞ ትናንትና ወደ 7000 አሁንም ወደ 9000 ምናምን ያለ ህዝብ እኔ ምንም የምገልጸው የለኝም። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ስለኔ መጥፎ ኮሜንት የጻፋችሁ ራሱ ወዳችሁ ሳይሆን ያው ነገሩ ስለገፋፋችሁ ያው የተጻፈው ነገር መስሏችሁ ሰው ያረጋል። ምንም ሚዲያም ወጥቶ ቢረዳ ምንም ቢያረግም ታረግ ይሆናል ብላችሁ በጥርጣሬ ስለሆነ እናንተም ምንም አይደለም። የተሰማኝ ቅሬታ የለኝም። ስለዚህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እንግዲህ በሌላ በጥሩ ነገር እንገናኝ። ምንም ምለው ነገር የለኝም ሀቡዬ። እሺ ሳርዬ እጅግ በጣም አድርገን እናመሰግናለን። የእህታችንን ሀቅ እናወጣላታለን። ከተበዳይ ጎን ሁሉ ማለት እውነት የተገለጹት ግፎች ሁሉ ተደርጎባት ከሆነ እኛ ዝም አንልም።
ግፍ ዝም አንልም። እኛ ላይም ግፍ እንዲፈጸምብን አንፈልግም። እኛ ላይ እንዲፈጸም አንፈልገው ግፍ ሰው ላይ ሲፈጸም እያየን ዝም አንልም። ቃል እገባላችኋለሁ። እኔ የሬስቶራንቷ ባለቤት ስልክ አሁን ልካልኛለች መሲ፣ አናግሬያት ምላሿንም ለህዝብ አሳውቃለሁ። ይቅርታ ጠይቃ ልጅቷን ማትክሳት ከሆነ እኔ ሬስቶራንቱን ስም ለጥፌ አለው ሁሉም ዓለም ላይ ያለ አበሻ እንዲያውቅ ይሄ ግፍ የተፈጸመባት መሲ የሰራችው ቪዲዮ ይሄ ወይ ፎሎወር ብዙ ስላገኘ እንትን እንዳይልባት እሱን ፕራይቬት አድርግልኝ። ይሄ አልሐመድ የሚለው ሌላ አጥፊው ቪዲዮውን አጥፊው መሲ ወይ ቪዲዮውን አጥፊው። የሰራሽውን ቪዲዮ እንዳለ የሳሪ ስም ስለተገለጸበት አጥፊው። እሺ ኮሜንቶቹን እኮ ከእሷ ጋር ካወራን በኋላ የሳሪ ስም ሜንሽን ያደረጉበት ኮሜንቱ አንድ በአንድ ነው እየተከታተልኩ ያጠፋኋቸው። ማሬ ቪዲዮውን አጥፊው። ስቲል ነው አዲስ ሰው ቪዲዮውን ሲያየው ስቲል ነው ሳራ ለሀበሻ ሊያስብ ስለሚችል ቪዲዮ ጥሩ አይደለም። አጥፊው፣ ፕራይቬት አድርጊው። ላይኩ አይሄድብሽም። ላይኩን ብለሽ ከሆነ ፕራይቬት እኔ ሲጀመር የላይክ የፎሎ ምናምን አልፈልግም። ሲጀመር አጥፊውና ከዛ በኋላ ቪዲዮ ደግሞ ስሪ። እውነታው እንደወጣና የሬስቶራንቱን ስም ገልጸሽ ቪዲዮ ስሪ። እኔ ሬስቶራንቷን ባለቤት አናግሬ ቪዲዮ የሬስቶራንቱን ስም ለጥፌ ቪዲዮ ሰራል። ሁላችሁም ሌባ ሳጋልጥ፣ ህገወጥ ደላላ ሳጋልጥ ሼር፣ ዲዩት፣ ሪፖስት አድርጋችሁ በሚሊዮን ቪው እንደምታደርሱት ይሄንንም እንድታደርሱት ሁላችሁም። የዚህ አናግሬያቸው ባለቤቶቹ ይቅርታ ሊጠይቋትና ካሳ ሊክሷት ፈቃደኛ ካልሆኑ መጋለጥ አለበት። ስማቸውን ለጥፌ ቪዲዮ ሰራለሁ። ሁላችሁም ሼር፣ ዲዩት፣ ሪፖርት አድርጋችሁ ሁሉም መስማት አለበት። ጥሩ የሚሰራ ሰው መመስገን አለበት። ሰውን የሚበድል ሰው ደግሞ መወቀስ አለበት። ታሪ ጥሩ ሰራ እንደምናመሰግናት ሁሉ መጥፎ የሚሰራን ሰው ደግሞ ማዋረድ አለብን። ካለበለዚያ እንደዚህ የሚበደሉ ሰዎች የተበደሉ ወይ ሀቡዬ በቃ እኔ አሁን የምፈልገው በእሷ ስለሆነ የተሰደብኩት ይቅርታ መጠየቁ ሳይሆን ቪዲዮውን ሰርታ እሱ ቪዲዮ ታጥፋልኝ። ልክ አሁን እንግዲህ ስሟን ስለተናገረች ያው ስሙን ተናግራ የኔን ስም ታውጣልኝና ሲሰርዝልኝ ዋናው ቪዲዮ ታጠኒ የፎሎና የላይክ ችግር የለብኝም የፎሎና የላይክ ችግር የለብኝም ብላለች። ስለዚህ ቪዲዮን አሁን እንደወረደች ታጠፋለች። አመሰግናለሁ። ወዳችሁ በጣም ነው የማከብራችሁ። የምትፈልጉኝ ከሆነ ሀቡዬ ዋትስአፕ አለ እንደዋወላለን። ለትንሽ ጊዜ ግን ከዚህ ከፌስቡክ ከቲክቶኩ ባርፍ ይሻላል። እሺ ግን ፕሊስ እንዳጣፊብን። እሺ ይኸውልሽ አሁን ላይ እኮ የቢዝነስ ባለቤት ሶሻል ሚዲያ ሊኖር ታሪዬ በነገራችን ላይ እኔ እስካሁን ቤት ቁጭ ብያለሁ። እውነት በጣም የሄድበት ጉዳይ ነበር ሀቋ እስኪወጣ ድረስ። ምክንያቱም ታሪን የምናውቃት በተግባር ነው። ሀቡዬ ልክ አንቺን በተግባር ተግባራዊ ሰው ሆነሽ እንደምናውቅሽ ሁላ ማለት ነው። በዚህ አጋጣሚ ግን ኢቲኤች ደሪቨሪዎችን በጣም ነው የምናመሰግነው። ወጣቶችን ሰፖርት የምታረግ አረብ ሀገር ያሉትን እህቶቻችንን ሰፖርት ስለምታረግ በጣም እናመሰግናለን። በብዙ እርዳታ ነው የምናውቅሽ። ሳርዬ ደግሞ ከወሬ በዘለለ ደግሞ በተግባር ነው ገባሽ እምናቅሽ። ስለዚህ ለአንቺ ምንም ይገባሻል። ለአንቺ አይደለም 9000 ሰው 50000 ሰው ተሰብስቦ ለአንቺ ቢመሰክርልሽ ችግር የለውም ሳርዬ። እና እንኳን ሀቅሽ ወጣ ሀቅሽ እስኪወጣ ድረስ ነው ቁጭ አልኩትኝ። ሀቡዬ ተባረኪ። ማርያምን ቃል የለኝም ለአንቺ ሀቡዬ በቃ